የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እስልምና ጉዳዮች ምክር ቤት ስራ አስፈጻሚ ሐጅ መሐመድ ጅብሪል የረመዳን ወር በሙስሊሙ ማህበረሰብ ዘንድ ትልቅ ትርጉም ያለውና ወርቃማ ወር ነው ብለዋል። ወሩ በጣም ወርቃማ ወር ነው። ሙስሊም ዘንድ ሪዝቅ ሁሉ ይዞ ይመጣል። ባለሀብቶቹም ችግረኞች ይረዳሉ። ቀን መጾም ነው። ማታ ሰላት ተራዊ ይባላል አለ። ከዛ ደግሞ 10 መጨረሻ 10 ላይ ተሐጁዳ ይባላል። ተሐጁዳ ደግሞ 8 ሰዓት በኋላ ተነስተን የሚሰግደው ሰላት ብዙ ጸሎቶች ዱዓዎች አሉ። በዚህ ይተላለፋል። ሁሉም በደስታ ነው የሚያሳልፈው። በጣም ደስ ይላል። አልহামዱሊላህ ረብል ዓለሚን ጥሩ ነው። ይህንን ወር ልዩ ከሚያደርጉት ሃይማኖታዊ ትውፊቶች መካከል አንዱ የመረዳዳት ባህል መሆኑን የጠቆሙት ሐጅ መሐመድ ጅብሪል ያለው የሌለውን የሚጠይቅበትና በርካታ ሃይማኖታዊ ስርዓቶች በአግባቡ የሚከወኑበት ወር ነው ብለዋል። መግቢያ ላይ ሰውም ያጃ ተብሎ የሚሰጥ እርዳታ አለ። በጎ አድራጎቶች አሉ ለዚህ ተቋቋሙ በወጣቲም በሴትም እሱን እርዳታ ሰጡ። ጾም ይጀምራሉ። ጀምሮ ያሉ ደግሞ መሃል ዘካ የሚባል ነገር አለ። ሁለት አይነት ዘካ አለ። ዘካተል ማል የገንዘብ ዘካ ማለት ነው። 205 ብር ከ1025 ብር ተብሎ ይታሰብና ከ30 ከብት አንድ ከ40 በግ ወይም ፍየል አንድ በግ ሲጥ የሚል አለ። መጨረሻ ላይ ደግሞ ዘካተል ፍጥር ተብሎ አሁን በቤቱ የሚበላ ምግብ ያለ ሰው 2 ኪሎ ተኩል እህል ይሰጣል። ይሄ ግዴታ ስለሆነ ባለሀብት ቤትም ምስኪን ቤትም በሰው እኩል ነው። በቃ ሁሉንም ያገኛሉ ታች ያሉ ሰዎች። በመተጋገዝ በሚያልፈው በዚህ ወር የተለያዩ የደግነት ተግባራትን የሃይማኖቱ ህግጋት እንደሚያስተምሩ ገልጸዋል። ለፈጣሪ በመታዘዝ ህግጋትን በማክበር በስግደትና በዱዓ ህብረት የሚጠናከርበት ነው ብለዋል። ግዴታ አንዱ ሰላት ነው። 5 ሰላት ሰላት ጾም ቀን ይጾማል፣ ማታ ይሰግዳል። ቀን ላይ የሚሰገድ ሰላት አለ። ማታ ደግሞ አብሮ መስጊድ ውስጥ ተራዊ የሚባል ነገር አለ። እሱ እንኳን ሱና ነው፣ ግን መቆሙ ያስፈልጋል። ይከመተው መስገዱ ቀን ጾሞ ማታ እንደዚህ ደግሞ ኢማም ጋር ሰግዶ ዱዓ ሲያደርግ ጉዳዩ ይፈጸማል። ኢድ አልፍጥር ማለት ፍጥር ላይ ኢድ መሰብሰብ ማለት ነው። ተሰብስቦ አንድ ላይ ጸሎት ሰላት ያደርጋሉ። ጠዋት ላይ ይፈታሉ። ሱቢ ከወጣ በኋላ ከሰገደ ጉህ ከተቀደደ በኋላ አፍጥር ያፈጥራሉ። ምግብ ባለው ነገር ላይ ቤቱ በሰጠው ላይ ፈጥረው ከዛ ውዱ አድርጎ ወደ ሰላት ይወጣሉ። ኢድ ማለት ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ነው። 2 ረካ ሜዳ ላይ ሰፊ ቦታ ላይ ነው የሚከናወነው። ቤት ላይ መስጊድ ላይ ከመሆን እንደው ሜዳ ነው የሚሻለው። ለምን ስብስብ አለ፣ የራሱ አስተዋጽኦች አሉ። እርዳታ ነገር ካለ መስጊድ መገንባት የሆነ ነገር ላይ ብር ማውጣት አለ፣ መደጋገፍ አለ። ይሄ እስልምናውን ከፍ ማድረግ ጎላ አድርጎ ደካማዎችን ጠይቆ እርዳታም ካለ በማበርከት ስለሚሰገድ ስለ ወሳኝ ስለሆነ ይሄ ኢድ ጉብኝት ማለት ነው። በየአመቱ ወጥቶ ይሄን ጾሙን ስለፈታ ምስጋናውን እያቀረቡ ተሰብስቦ ዱዓ ተደራርጎ 2 ረካ ሰግዶ የሚመለሱበት ስለሆነ ኢድ አልፍጥር ወሳኝ ነው። ሁሉም ሰው ይወጣል። እንደውም ሴትም ወንድ ልጅ ሕፃን ሳይል ይወጣል። በእስልምና ሃይማኖት አስተምህሮ መሰረት ህግጋትንና የፈጣሪን ትእዛዞች ተግባራዊ በማድረግ ኢድ አልፈጥርን ማክበር እንደሚገባ አሳስበዋል። አንድ አላህን መመስከር ማወቅ፣ ነቢዩን ማወቅ፣ ሁለተኛ ሰላት መስገድ፣ ወይታው ዘካ፣ 3ኛ ዘካ ነው። ዘካና ሰላት ጥምር ነው። አንድ ተጣምሮ የመጣ ነገር ነው። የሚሰግድ ሰው ዘካ አይከለክልም። ዘካዎች እንዳይቀሩ ማንኛውም ጾመኛ የሆነ ሙስሊም ዘካተል ፍጥር እንዳይከለክል ዋጅብ ነው። فرض رسول الله صلى الله عليه وسلم زكاة الفطر ብሏል። على العبد والحر والأنثى والذكر والصغير والكبير ነብዩ ሰለላሁ ዐለይሂ ወሰለም ደንግጓል። ዘካተል ፍጥር ወንድ ላይ ሴት ላይ ትልቅ ሰው ላይ ትንሽ ላይ ሙስሊም አማኝ ሰጋጅ ከሆነ ሰው አውጡ ስለተባለ ዘካ እንዳይቀር። ዘካ ደግሞ 2 ምክንያት አለ። አንዱ ጾም ውስጥ የጎደለውን ነገር ያጠነክራል። በጾም ውስጥ የተበላሸ ነገር ካለ እሱን ይጠግናል ማለት። ችግርተኛ ተረድቶ አቅም እንዲያገኝ ስለሆነ ዘካተል ፍጥር ግዴታ ነው። ማንኛውም ሰው እንዳያስቀር ሸሪዓ እንዳለው፣ ግን ሲሰጥ ደግሞ ጥሩ ነገር መስጠት አለበት። አሁን ከሚሰጡ ማንኛውም የሚሰጠው ለአላህ ተብሎ የሚሰጥ ነገር ደረጃው ከፍ ያለ እህል ሲሰጥ ነገጽ ያልበላ ቆሻሻ ያልሆነ እንደ ከተማ አካባቢ እንግዲህ ከሚበላ ምግብ አይነት ጤፍ ነው አንደኛ። ይሄን ጤፍ ቢሰጥ ጥሩ ነው በጣም። ለምን ጥሩ ስንሰጥ ለኛ ነው።
ቀጥሎ ያለው ስንዴ አለ፣ ዱቄት አለ፣ ማሽላ አለ፣ በቆሎ ገብስ አለ። ስለዚህ ጥሩ ነገር ሲሰጥ አላህ ይወዳል። ለኛም ነው ሚንዳው ተመልሶ ጥሩ ለሰጠው ጥሩ ስለሚሰጥ አካባቢው ከመበላ በቤታችን ከምንበላ ምግብ አይነት ጥሩ ነገር እንስቲ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እስልምና ጉዳዮች ምክር ቤት ስራ አስፈጻሚ ሀጅ መሐመድ ጅብሪል በመላው ዓለም ለሚገኙ የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ኮንካ ውስጥ ያሉ ቤተሰቦች እንደውም ሳይለም ወደ ያሉ አሉ። በአጠቃላይ ከፋ ዞን ውስጥ ያሉ ሙስሊሞች ኢትዮጵያ ውስጥ ያሉ ውጭም ውስጥም ያሉ እንኳን አደረሳችሁ ላለው በሰላም አላህ አመት ያድርሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።